በሰው ልጅ ታሪክ ውስጥ በተለይ በሰው ልጅ የቅርብ ጊዜን የግንባታ ታሪክ ውስጥ ይህን የመሰለ አስደናቂ ግንባታ መመልከት ብዙም አይቻልም። ጃፓን የገነባችው እናም በውቅያኖስ ስር የሚያልፈው አስደናቂ የፈጣን ባቡር ቡሌት ትሬን መስመር ሴይካን ቱኔል ይባላል። ይህ ቱኔል የጃፓን ትልቋን ደሴት ሆንሹን ከሰሜናዊቷ ደሴት ሆካይዶ ጋር በቱቦም የባህር ወሽመጥ ስር ያገናኛል። ይህንን አጃይብ የሚያሰኝ አስደናቂ የሰው ልጆች የግንባታን ጥበብ የታየበትን ኢንጂነሮችስ ጃፓን አስተማረች ያስባለችውን ይህንን ቃል እንመለከተዋለን። ለዚህ ቻናል አዲስ ከሆናችሁ ፎሎ፣ ሰብስክራይብ ማድረግ እንዳትረሱ። ይህ ባዮ ዓለም ነው። ይህ በምህንድስና ታሪክ ውስጥ ከታዩም እጅግ ፈታኝ አስደናቂ ፕሮጀክቶች አንዱ ሲሆን አጠቃላይ የግንባታው ሂደት ቴክኖሎጂ እንደሚከተለው እናቀርበዋለን፣ እናየዋለን። ለፕሮጀክቱ መነሻ የሆነው አደጋ ምንድን ነው? እስከ 1950ዎቹ ድረስ በሁለቱ ደሴቶች መካከል ያለው ብቸኛም መጓጓዣ መንገድ የባህር ላይ መርከብ ብቻ ነበር። ነገር ግን እንደ አውሮፓውያን ዘመን ቀመር 1954 ቶያማሩ በተባለ ኃይለኛም ታይፎን ማዕበል ምክንያት 5 መርከቦች ሰጠሙ። ከ1400 በላይ ሰዎች ሕይወታቸው አለፈ። ይህ አደጋ የጃፓን መንግሥት ከአየር ሁኔታ ስጋት ነፃ የሆነ የመሬት ስር የባህር ስር የባቡር መስመር እንዲገነባም ዋነኛ መነሻ ሆነ። የምህንድስናና የግንባታ ቴክኖሎጂዎች የመጀመሪያው እጅግ አስደናቂው የቁፋሮ ዘዴ ነው። የቱጋር የባህር ወሽመጥ ስር ያለው መሬት በጂኦሎጂካል አወቃቀሩ በጣም ውስብስብ የእሳተ ገሞራ አለትና የመሬት መንቀጥቀጥ ቀጠና ስለነበር እንደ ልብ ዘመናዊ የቁፋሮ ማሽኖችን ወይም ቲቢኤም የሚባሉትን መጠቀም አልተቻለም። የፈንጂናም የቁፋሮ ዘዴም መሐንዲሶቹ አብዛኛው አለቱን በቦምብ በማፈንዳት በእጅ በመቆፈር ነበር የሄዱበት። ሌላኛው ኬሚካል የመርጨት ቴክኖሎጂ ነው። ከባህር ወለል በታች ያለው ከፍተኛም የውሃ ጫና ተነሉን እንዳፈራርሰውም ከተቆፈረው ቦታ ፊት ለፊት ባለው አለትና አፈር ውስጥም ፈሳሽ ሲሚንቶና ልዩ ኬሚካሎችን በከፍተኛ ጫና በመርጨት መሬቱን እንደ ኮንክሪት ጠንካራና ውሃ የማያሳልፍ እያደረጉት ነበር። ዋናው የባቡር ተነል ከመቆፈሩ በፊት 2 ተጨማሪ ረዳት ተነሎች ተቆፍረዋል። አንደኛው መፈተሻ ተነል ይባላል። አስቀድሞ እየተቆፈረ የመሬቱን ጥንካሬና የውሃ ሁኔታም የሚፈተሽበት ነው። ሁለተኛው አገልግሎት ተነል ሰርቪስ ተነል ይባላል። ቆሻሻን ለማስወጣት፣ ንጹህ አየር ለማስገባት እና ውሃን ለማውጣት የሚያገለግል ነው። አጃይብ አትሉም? ይህ የጃፓኖች መሐንዲሶች ጥበብ ነው። ሌላኛው የውሃ መሙላት አደጋዎች ነበሩ። በ24 ዓመታት የግንባታ ሂደት ውስጥ 4 ትልልቅ የውሃ መፍሰስ አደጋዎች አጋጥመዋል። በተለይም በ1976 እንደ አውሮፓውያን ዘመን ቀመር ነው። በደቂቃ 80 ቶን ውሃም ወደ ተነሉ ውስጥ በመፍሰሱ ግንባታው ሙሉ ለሙሉ አስቆሞት ነበር። ውሃውን ሰጥሞ እንዳይቀር ለመግታትና ለማድረቅ በትንሹ 2 ወራት ፈጅቷል። የፈጣን ባቡር ዝግጅት ተነሉም በ1988 እንደ አውሮፓውያን ዘመን ቀመር ሲከፈት ለመደበኛ ባቡሮች ብቻ ያገለግል ነበር። ነገር ግን እንደ አውሮፓውያን ዘመን ቀመር በ2016
የጃፓን ዝነኛ ፈጣን ባቡር ሆኪዶ ሺንካንሴን በተነሉ ውስጥ እንዲያልፍ ተደረገ። ይህ ልዩ ክስተት ነበር። ልዩም የሐዲድ ሥርዓት የጭነት ባቡሮችና ፈጣኑ የሺንካንሴን ባቡር የሐዲድ ስፋታቸውን ስለሚለያይ ሁለቱ ባቡሮች በአንድ ላይ መጠቀም የሚችሉበትን ባለ 3 መስመር የባቡር ሐዲድ ተዘርግቷል። ጃፓኖች በቴክኖሎጂ እንዲህ ናቸው። ዋና ዋና አሃዞችን በቁጥር እስኪ እንመልከታቸው። ይህ ቻናል አጠቃላይ ርዝመቱም 53.85 ኪሎ ሜትር ነው። በባህር ወለሉ ስር ያለው ርዝመት ደግሞ 23.3 ኪሎ ሜትር ነው። ከባህር ወለል በታች ያለው ጥልቀት ደግሞ 240 ሜትር፣ ከባህር ወለል ስር አፈር 100 ሜትር ጥልቀት ማለት ነው። እጅግ በጣም አስደናቂ ነው። የግንባታ ጊዜው ደግሞ ከ1964 እስከ 1988 ለ24 ዓመታት በአስደናቂ መቀባበል ተገንብቶ ያለቀ ነው። የወጣው ወጪ አጠቃላይ የወጣው ወጪ $7 ቢሊዮን ነው። ይህ ማለት ከታቀደው በ12 እጥፍ በልጦ ነበር ሲመረቅ። ሰራተኞች መስዋዕትነት የሚያስገርመው ይህ እጅግ አስደናቂ የሆነ ፕሮጀክትን ለመስራት በሺዎች የሚቆጠሩ ሰራተኞች የተሳተፉም፣ በርካቶች የተለያዩ መስዋዕትነት የከፈሉ ሲሆን ከነዛ ውስጥ 34 ሰራተኞች ሕይወታቸውን ገብረዋል። ጃፓን ዓለም የተደነቀበትን ይህንን እጅግ አስገራሚ የባህር ውስጥ ቻናል በ24 ዓመት አጠናቀው በቴክኖሎጂም በኢንጂነሪንግ ያላቸውን ብቃት ያሳዩበት ነው። ሰላም ቆዩን። ይህ ባዮ ዓለም ነው። በዓለም ዙሪያ የተሰባሰቡ እጅግ አስገራሚ አስደናቂ የሆኑ መረጃዎችን ወደ እናንተ የምናደርስበት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። አበረታቱን። አብራችሁ